የላቲን የፐርጋቶሪ አስተምሮ በጉባኤው ተመርምሯል። ምናልባት ስለ ፊሎቄና ስለ ጳጳሱ ስልጣን አስቀድመን በሰራናቸው ቪዲዮዎች በሚገባ ተዳስሶ ሊያገኙት ይችላሉ። ስለ ካቶሊክ የፐርጋቶሪ አስተምሮ ግን ሰፊ ትንተና አድርገን አናውቅም። ፐርጋቶሪ በጌታ በኢየሱስ አምኖ የዳኑ ክርስቲያኖች ፍጹማን እስኪሆኑ ድረስ የሚቆዩበት ወይንም የሚመጹበት ስፍራ ነው። እነኚህ ክርስቲያኖች በምድር ላይ ካሉትና በእግዚአብሔር ዘንድ ካሉት ክርስቲያኖች ጋር ህብረት አላቸው። በምድር ያሉት ለእነርሱ ይጸልያሉ ወይንም ፍታት ያደርጉላቸዋል። በሰማይ ያሉት ስለ እነርሱ እግዚአብሔርን ይማልዳሉ። ፐርጋቶሪ ውስጥ ያሉ ክርስቲያኖች የሚጠፉ ወይንም ሲኦል የሚገቡ አይደሉም። ነገር ግን የነፍሳቸው ኃጢአት እግዚአብሔርን ፊት ለፊት እንዳያዩ ይከለክላቸዋል። ስለዚህ በፐርጋቶሪ እሳት የመንጻት ጊዜን ያሳልፋሉ። ካቶሊክ የኢየሱስ ጽድቅ ለእኛ ተቆጥሮ እንድናለን የሚል የጸጋ ብቻ ትምህርት የላትም። የሰው ልጅ በስራ እንደሚጸድቅ ስለምታስተምር፣ ይህ ደግሞ የካቶሊክ የጸጋ ሲደመር ስራ የድህነት ትምህርት አመክንዮአዊ ድምዳሜ ነው። ካቶሊኮች ከመጽሐፍ ቅዱስ ስለ ፐርጋቶሪ ይነገራል ብሎ ከሚጠቅሷቸው ጥቅሶች አንዱ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይም ባገዳ ቢያንስ የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያን ቀን ያሳየናል። የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ስለዚህ ክርስቲያኖች ስራቸው በእሳት የሚመዘንበት፣ እነርሱ በእሳት አልፈው የሚጠሩበት ፐርጋቶሪ የሚባል ቦታ እንዳለ ካቶሊኮች አጥብቀው ያስተምራሉ። ትምህርቱ መካከለኛው ክፍለ ዘመን ላይ የዳበረ በመሆኑ ለምስራቅ ኦርቶዶክሶች ሌላ እንግዳ ትምህርት ነው። ቢሆኑም በዚህ ጉዳይ ላይ ከካቶሊኮች ጋር መክረዋል። ቅዱስ ቁርባን እርሾ ባልገባበት ወይንም ደግሞ እርሾ በገባበት መከበር አለበት ወይስ የለበትም በሚለው ርዕስ ተከራክረዋል። የግሪክ ሰዎች እርሾ የገባበትን ህብስት ለጌታ እራት መዋል እንዳለበት አጥብቀው ሲያስተምሩ ኖረዋል። ካቶሊኮች ደግሞ እርሾ ያልገባበትን ህብስት ለጌታ እራት ስርዓት መዋል እንዳለበት አጥብቀው ያስተምሩ ነበር። ሌላው ደግሞ የካቶሊክ የትራንስአብስታንሲዬሽን የጌታ እራት ማብራሪያ ነው። የምስራቅ ኦርቶዶክስ ሆነች ካቶሊክ ቤተ ክርስቲያን ህብስቱና ወይኑ ወደ ጌታ ስጋና ደም ይለወጣል ወይንም ይቀየራል ብለው ያስተምራሉ። እዚህ ጋር ካቶሊክን ከኦርቶዶክስ የሚለይ ነጥብ አለ ብዬ አላስብም። ካቶሊኮች የህብስትና የወይኑ ጣዕም ጠረን ሳይለወጥ በውስጠ ታዋቂነት ባህሪው ተለውጦ ወደ ክርስቶስ ስጋና ደም ተለወጠ ብለው ያስተምራሉ። ከዚህ ትምህርት ጋር ኦርቶዶክሶች ችግር አለባቸው ብዬ አላስብም። የጌታ እራት ወደ ጌታ ስጋና ደም ተለወጠ ለሚለው ትምህርት ከዚህ የተሻለ ማብራሪያ የለም። ምክንያቱም ከተለወጠ ለምን አናየውም የሚል ጥያቄ መነሳቱ አይቀርም። ስለዚህ በውስጠ ታዋቂነት ተለውጧል ማለት ግድ መሆኑ አይቀሬ ነው እና ይህ በውስጠ ታዋቂነት የመለወጡን ሂደት የካቶሊክ ቤተ ክርስቲያን ትራንስአብስታንሲዬሽን ብላ ትጠራዋለች። ኦርቶዶክሶች ትራንስአብስታንሲዬሽን እንደሚቃወሙ አጥብቀው ቢናገሩም እኔ ይቃወማሉ የሚል ግምት ግን የለኝም። የጌታ እራት ወደ ጌታ ስጋና ደም ይለወጣል ብሎ አምኖ በትራንስአብስታንሲዬሽን አላምንም ማለት እግዚአብሔር በአካል በስም በግብር ሶስት ነው፣ በስልጣን በመለኮት አንድ ነው ብሎ ካመኑ በኋላ በስላሴ አላምንም እንደማለት ነው። በዚህም የትራንስአብስታንሲዬሽን ትምህርት ከካቶሊክ ሊቃውንት ጋራ በፍሎራንስ ኦርቶዶክሶች ሞግተዋል። ድካም፣ የፖለቲካ ጫናና ትውፊት ውጥረት ቢኖርም አስገራሚ ኩነት ተፈጠረ። ከረጅም ውይይት በኋላ ብዙዎች የምስራቅ ተወካዮች በእርቅ መንፈስ በመመራት በ1439 የህብረቱን ድንጋጌ ላታቴንቱር ካኢል ፈርመዋል። ሰነዱ መንግስት ሰማያትን ራሱ ደስ የሚያሰኝ እንደሆነ ታሰበ። ምክንያቱም የምስራቅና የምዕራብ አብያተ ክርስቲያናት እንደገና በይፋ በሲኖዶስ አንድ ሆነዋል። ኦርቶዶክሶች በድንጋጌው በጳጳሱ ስልጣን በፊሎቄ አመኑ። ከዚህ በተጨማሪ የፐርጋቶሪንና የትራንስአብስታንሲዬሽን ትምህርት ተቀበሉ። ለላቲኖች ትልቅ ድል ነበረ። ለባዛንታይኖች የምዕራባውያንን እርዳታ በመጨረሻ እንደሚመጣ ተስፋ ሰጪ ድርጊት ነበረ። ይህ የፌሮራ ፍሎራንስ ጉባኤ ራሱን 8ኛው ኢኩሜኒካል ጉባኤ አድርጎ ቆጠረ።
ግን አንድ ችግር ተፈጠረ። ሁሉም የምስራቅ ጳጳሳት በሰነዱ ላይ ፈረሙ። ንጉሠ ነገሥት ዮሐንስ 8ኛ የኤፌሶኑ ቅዱስ ማርቆስ ተመሳሳይ ነገር እንዲያደርግ ጠብቆ ነበረ። ነገር ግን ማርቆስ ብቻውን እምቢኝ አለ። በተረጋጋ ቁርጠኝነት እንዲህ ሲል አወጀ። ይህንን አንድነት መቀበል አልችልም፣ የአባቶቻችን እምነት ስላሉ ነው። እምቢተኝነቱ ላቲኖቹን አስደነገጠ፣ ንጉሠ ነገሥቱን አስቆጣ። እናም በጉባኤው የማያምኑትን ነገር ለፖለቲካ ጥቅም ብለው እያደረጉ ያሉትን ሐሰተኛ አንድነት በይፋ ለመቃወም ድፍረት እንዲያገኙ ብዙ የምስራቅ ጳጳሳትን አበረታቷል። ማርቆስ ወደ ቆስጠንጢንያ ሲመለስ እንደ አመፀኛ ሳይሆን የቆስጠንጢንያ ሕዝብ እንደ ጀግና ተቀበለው። ሕዝቡም የኦርቶዶክስ ተከላካይ፣ ለፖለቲካ ጫና ያልሰገደ አንድ ጳጳስ አዩ። ብዙ ሳይቆይ መላው ምስራቅ ቤተ ክርስቲያን አቋሙን ደግፋ ተነሳች። ድንጋጌውን የፈረሙ እንኳን በኋላ ላይ ውድቅ አድርገውታል። ማርቆስ ጸንቶ በመቆሙ ትክክል እንደነበረ አምነዋል። የካቶሊክና የኦርቶዶክስ ጋብቻ በአንድ መነኩሴ ተቃውሞ ፈረሰ። አንድ መነኩሴ ራሱን ኢኩሜኒካል ነኝ ያለውን ጉባኤ ተቃውሞ ቆመ። ትክክል ሆኖ ተገኘ። ማን ነው ቤተ ክርስቲያን? ጉባኤው ወይስ አንዱ መነኩሴ? ዛሬ ላይ የታሪክ ምሁራን ሆኖ የሃይማኖት ሊቃውንት በአንድ ነገር ይስማማሉ። የኤፌሶኑ ማርቆስ ባይኖር ኖሮ የፍሎራንስ ጉባኤ ሊሳካ ይችል ነበር። በሱ ምክንያት አልተሳካም ነበር። እንግዲህ እግዚአብሔር ጉባኤና ሲኖዶስ እያለ እንኳን በአንድ ሰው ይሰራ ይሆን? ወይስ ይህ አንድ ሰው የአንድነት ጠላት ነው? መልሱን ለእናንተ ይቅር። ግንቦት 29 ቀን 1453 ከ53 ቀናት ከበባ በኋላ የሱልጣን መሐመድ ዳግማዊ ኃይሎች ግዙፍ መድፎች፣ የማያቋርጥ ጥቃቶችና እጅግ በጣም ብዙ ቁጥር ያላቸው ሰራዊቱ የከተማዋን ጥንታዊ ኃያል ቅጥሮች ሰብረዋል። ንጉሠ ነገሥት ቆስጠንጢኖስ 11ኛ ከሰራዊቶቹ ጋራ ከግሪኮች፣ ከቬኒሲያን እንዲሁም ከጄኖሶች ጋራ ሆኖ በድፍረት ቱርኮችን ተዋግቷል። ነገር ግን ከተማዋ ደክማለች። ከምዕራብ ጋር የተደረሰው ስምምነት ሳይቆይ በመቀልበሱ ከምዕራብ የሚመጣ እርዳታ የለም። በመጨረሻ ጥቃት ግንቦት 29 1453 ጎህ ሲቀድ ቆስጠንጢንያ ተያዘች። ንጉሠ ነገሥቱ ሲዋጋ ሞተ። ከተማዋ በኦቶማን ተርኪሽ እጅ ወደቀች። ኢየሩሳሌም ዛሬ በአይሁዶች እጅ ነች። እስክንድሪያ፣ አንጾኪያና ቆስጠንጥንያ በሙስሊሞች ጭቆና ስር ከወደቁ ዘመናት አልፈዋል። ሮም ግን ዛሬም ድረስ የክርስቲያኖች የልዕቀት የፍልስፍናና የፖለቲካ ማዕከል ሆና ቆማለች። ቢሆንም ቆስጠንጥንያ ከወደቀች ከ60 ወይም ከ70 ዓመት በኋላ ሉተር የካቶሊክን ቤተ ክርስቲያን ስልጣን ይገዳደራል። ሌላ መከፋፈል ክርስትናን ይጠብቀዋል። ከዚህ ሁሉ በኋላ ዛሬ ላይ 1.3 ቢሊዮን በላይ ካቶሊኮች፣ ከ900 ሚሊዮን በላይ ፕሮቴስታንቶች፣ ከ300 ሚሊዮን በላይ ኦርቶዶክሶች በምድራችን ላይ አሉ። የፕሮቴስታንትና የካቶሊክ ሌሎች ህዝቦችን ክርስቲያን ለማድረግ ፉክክር ማድረጋቸው ዛሬ ላይ ክርስትና በዓለም ላይ ግዙፍ ሃይማኖት እንዲሆን መሰረት ጣለ። የፖፕ ሊዮ 14ኛ እርምጃ ምናልባት የክርስትናውን ዓለም በተወሰነ መልኩ ወደ አንድነት ሊሰበስብ የሚችልበት እድል አለ። ቫቲካን ለክርስቲያናዊ አንድነት ከመቼውም ጊዜ በላይ እየተጋች፣ ነገር ግን አናቴማዎቿን አንስታ ውግዘቶቿን ትታ አይደለም። ስለዚህ ለሮም የሚንበረከክ የክርስትና ጉልበት ይኖራል ብሎ ማሰብ ሀሳብ ብቻ የሚሆኑበት እድል ሰፊ ነው። ቸር ሰንብቱ።